ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰምታችሁልናል? ሳምንታዊው የውበታችን ዝግጅታችን እነሆ ሰዓቱን ጠብቆ ተጀምሯል። ዛሬም እንደተለመደው እንግዲህ ወደ አንድ ቦታ ይዘናችሁ ልንሄድ ነው። ጉዟችንን ጀምረናል። ዛሬ የምንሄደው በሰሜን ምስራቅ የሀገራችን ክፍል ተጉዘን ወደ አፋር ክልል ነው። በአፋር ክልል ምን አለ ካላችሁ ብዙ ነገር አለ። ዛሬ ግን ልናሳያችሁ የወደድነው የአፋር ብሄረሰብ ባህላዊ የቤት አሰራር ምን ይመስላል የሚለውን ነው። የአፋር ብሄረሰብ ባህላዊ ቤት አፋር አሪ ይባላል። ይህንን አፋር አሪ የሚሰሩት ደግሞ ሴቶች ናቸው። ዛሬ የምንሄደው ወደ ሰመራ ነው። ሰመራ እየጠበቁን ነው ሴቶች አንድን ቤት አሰራር ሊያሳዩ። አብራችሁን ቆይታ አድርጋችሁ ይህንን ፕሮግራም እንድትከታተሉ እንጋብዛችኋለን። በየመሃሉም ቆንጆ ቆንጆ ናቸው ያልናቸው ሙዚቃዎች እንዲሁ እንጋብዛችኋለን። መልካም ቆይታ፣ አብራችሁን ተጓዙ። አሁን እንግዲህ አፋር ሰመራ ደርሰናል። ሰመራ እንደደረስን ያየነው ነገር ደግሞ ምንድነው? አፋር አሪ ወይንም የአፋርን ቤት ሴቶች ናቸው የሚሰሩትና ሰብሰብ ብለው እየሰሩ ነው የሚገኙት። እንደምን ዋላችሁ? ሰላም ናችሁ? እንዴት ናችሁ? እንደምን ዋላችሁ? ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላምታ እንዴት ነው? እዚያ ሰላም ነው። እንዴና ነው? ሰላም ነው። ሰላም ናችሁ? ሰላም ነው። ቤት እየሰራችሁ ነው ያገኘዋችሁ? ምን ይባላል? የአፋር ቤት አፋር ቡራ ይባላል። አፋር ቡራ አሪ ነው። ቡራ አሪ አፋር አሪ። ስለዚህ የተወሰነ ቃለ መጠይቅ ለተመልካቾቻችን ስለ አፋር ቤት አሰራር ትነግሪናለሽ ፍቃደኛ ከሆንሽ ማለት ነው? አዎ ይነግራሉ። ስለዚህ ወደ ካሜራው እንሄዳለን። እነሱ ግን ስራቸውን መቀጠል ይችላሉ። ሲኒ ታማ ባይነኑ አናገና ንዕና ታሚታ። እሺ በጣም አመሰግናለሁ። ስምሽ ማን ልበል? ፋጥማ ኖር። ፋጥማ የት አካባቢ ነዋሪ ነሽ? አሳይታ። ከአሳይታን የመጣሽ ቤት እየሰራችሁ ነው ያገኘዋችሁ? እንዴት ነው የምትሰሩት ቤት? እስቲ በህብረት ነው ወይስ እንዴት ነው የምትሰሩት? በህብረት ነው የምንሰራው። በህብረት ነው። አንድ ሰው ቤት መስራት ሲኖርበት ይጠራችኋል ወይስ ምንድነው የሚያዘጋጀው ዝግጅት? በራሳችን ነው ሴቶቹ ሁላ ሰብስበን ነው የምንሰራው ቤታችን። እንጂ ለብቻ አይሰራም። አይሰራም። ወይም ከፍለሽ ለሰው ምናምን አታሰሪ? አላሰራም። ስለዚህ እራሳችሁ ነው የምትሰሩት። በዚህ አካባቢ ወንዶች ቤት አይሰሩ? አይሰሩም። እኛ ነው ሴቶች ናቸው። ሴቶቹ ነው ዲቦራ የሚሰራው ሴቶቹ ናቸው። አይከብድም? ሴቶች ቤት ሲሰሩ አይከብድም። ባህላችን ነው ቤታችን መስራታችን ባህላችን ነው። ምን ይባላል የአፋር ባህላዊ ቤት? አፋር ቤት ማኖሪያ ቤት ነው የኛ መጠሪያው። አፋር ቤት አፋር ቡራ ይባላል። ከምንድን ነው የሚሰራው? እንጓ
ደሞ እንጨቱን እንደ ባህራ ዛፍ ያለው ሳጋንቱ ይባላል ሳጋንቱ ይሄ የሚታጠፈው እንጨት ማለት ነው መቆሚያው ኪላይቶ ደሞ አለ ሌላ እንጨት አለ ደሞ ኪላይቶ ይባላል ሳጋንቱ ይባላል የሁለት አይነት ነው የሚሰራበት የት አካባቢ ነው የሚገኘው አሳይታ አለ አሳይታ ካሳይታ ነው የሚመጣው ማሰሪያውስ ማሰሪያው የሚሰራ ካሳይታ ነው እሱም ካሳይታ ነው የሚመጣው ምንድነው ኡንጋ እሱም እዚሁ አፋር የሚገኝ ተክል ነው በጣም ጥሩ እንዴት ነው የሚሰራው ከመነሻው ንገሪን ከመነሻው እንጨት ነው ሳጋንቱ ይባላል ኪላይቱ ይባላል ቆፈረን ይቆፈራል ቆፈረን ይተከላል እንሰራለን ከዛን እሱ የገባ ይሰራል ማለት ነው ይሰራል ላይ ድረስ ወጣችሁ ነው የምትሰሩት ወተን ነው የምንሰራው ከዛ እየታሰረ ይሰራል ማለት ነው ይሰራል አፋር በጣም ሙቀት ነው ክረምትም ሲሆን እንደዚሁ ዝናብ አለ ያንን መቋቋም የሚችል ነው የእንጨቱ ቤት ይቻላል እኛ ሙቀቱም ቢሆን ቀዝቃዛም ቢሆን እሱ ውስጥ ነንኛ በርም ተዘጋጅቶለታል መስኮት አለው እንዴ የለው መስኮት የለውም በር ተዘጋጅቶለታል እስቲ ወደ ውስጥ ንግባና ውስጡን እንየው ሃያ ንግባ ሃያ ማለት ምን ማለት ነው ሃያ ገነህ ማለት እሺ ማለት ነው እሺ ማለት አልጠበበም በሩ ትንሽ ምንም አይደለም እኛ ባህል እንደዚህ ነው አልጠበበም እንደዚህ በቀጭኑ ነው የሚሰራ በቀጭን ነው እኛ የምንሰራው ስለዚህ ይሄ በር በቂ ነው ማንንም ሰው ያስገባል ትንሽ ወፈር ያለ ሰው ግን ከመጣ ይገባል እንደዚህ ንቅንቅ ሲያደርጉ ይገባሉ ያስገባል እስቲ አሁን በመጠን ይለያያሉ የሚሰሩት ቤቶች በመጠን በስፋታቸው ይለያያል ይሄ አሁን ለምን ያህል ቤተሰብ የሚሆን ነው ይሄ ወደ 5 ይዛል ቤተሰባችን ይዛል እዚሁ ምግብም ታበስላላችሁ መተኛም ተደርጎ ነው የሚሰራው ወይስ ክፍፍል ይኖረዋል አይደለም እንደዚህ ወሎይታ የሚባል እዚህ የምንሰራው አለ እንደዚህ ያለው ወሎይታ እዚህ ላይ እናረጋለን ደሞ እዛ አልጋ እናረጋለን አልጋ ይደረጋል እዚህ ደሞ እሳት ይደረጋል እሳት ለብቻው አንድ ላይ ነው እኛ የምንጠቀመው ስለዚህ በቂ ነው ማለት በቂ ነው አሪፍ እሺ ላይ መውጣት አይከብድም ወደ ላይ ወጥቼ እኔም ልሞክረው ሞክሪ እሺ ትንሽ ይከብዳል ለመውጣት እነሱ በባህልም በቆይታም የለመዱት ስለሆነ ነው የሚቀለው ማማ እንዴት ነው አይከብድም ልምጣ አይከብድም እኔ ግን ከዚህ በላይ መውጣት አልቻልኩኝም የአፋር ባህላዊ ቤት ከጅምሩ አሰራሩ ይሄን ይመስላል ቀጥሎ ደግሞ ምንድነው የሚያደርጉት ውስጡስ ምን ይመስላል በምን መንገድ ያስጌጡታል የሚለውን ሁሉ እናያለን እኔ ግን ልውረድ በዚሁ ሃያ ግን ምን ይደዛ ያሰረኑ ቤት ላሳይሽ ምን የተሰሩ ቤቶችና ወይስ እዚህ ላይ የሚለብሰው ነገር የተለበሰው ቤት እናሳያለን እዚህ ላይ የሚለብሰውስ ምንድነው ሴሰን ይባላል ሴሰን እንዴት ነው የሚሰራው እንኳን እንሰራለን የት ነው የሚሰራው እሱ እዛው እንሰራለን ቤታችን እንሰራለን ስለዚህ እንሂድ ወደዛ እንሂድ በጣም ጥሩ ወደ ቤታችን
ስለዚህ ሴሰኒ እየሰሩ ነው እነሱ አሁን ከላይ የሚለብሰው ነው ማለት ነው አዎ ከላይ የሚለብሰው ነጋሴኒ እንደምን አላችሁ እግዚአብሔር ሴሰኒ እየሰራችሁ ነው ለቤቶቹ መጨረሻ ማለት ነው እንቀመጥ ዳክፌ ምን ማለት ነው ቁጭ በይ እንዴት ነው የሚሰራው ይሄ እንጋ ይባላል ለብቻው ነው አዎ እንጨት እንደ ባህር ዛፍ ነው ለብቻው ነው እንደ ባህር ዛፍ አይነት ነው አዎ የራሱ የሆነ ጥበብ አለው ማለት ነው ዲዛይን አለው አዎ እንደዛ ነው መጀመሪያ ይሄ የዚህ አይነት ነው ከኋላ የምንመለከተው አይነት ነው ስለዚህ ይሄ ሲለብስ ቤቶቹ ላይ ከኋላ የምንመለከተው አይነት ሆኖ ነው የሚሆነው ማለት ነው ስለዚህ ማማለ አስተምሩኛ እኔንም እንድችለው የመጀመሪያው 2 ከዛ 3 ከዛ 4 በጣም ያምራል ስለዚህ መጀመሪያ 2 ስለዚህ ይሄ ከዛ እዚህ ሆኗል ይሄ ታዲያ ከዛ 2 ይወጣል አይከብድም እዚህ ላይ እንደዚህ ነው አይ ይሄ ነገር ትንሽ ይከብዳል ይከብዳል በጣም ጎበዝ ነው ማዝ አዎ ይከብዳል ግን በጣም የሚያምር ድንቅ የሆነ ጥበብ ነው ስለዚህ ከውስጥ ደግሞ ምን ይመስላል ገብተን እናያለን በተለያዩ ጌጣጌጦች እንደዚሁ ቤቶቻቸውን ያሱባሉ የአፋር ብሄረሰብ ሴቶች በጣም ባለሙያዎች ናቸው አዎ ሰምተናል ወደ ውስጥ ገብተን እንመልከታቸው አዎ እንመልከታለን በጣም ጥሩ ማማ በጣም አመሰግናለሁ በልደና ደሩ እሺ ተፈያየ ይሄኛው ወንበር እንግዲህ እንደቀድሙ ጠባብ ነው አዎ እርግጠኛ ነሽ ግን ወፍራም ሰው ከመጣ ያስገባል እውነት ያስገባል ስለዚህ ቤቱ ይሄ ነው ማለት አዎ ሰፊ ነው ይሄ ቤታችን ሰፊ ነው ማንንም ሰው ይዛል ስለዚህ ባህላዊ ቤት አሰራሩን ተመልክተናል በቀጣይ ደግሞ ውስጡ ምን አይነት እንቅስቃሴዎች ይደረጋሉ ውስጡ በምን አይነት ጌጣጌጦች ይጋጋጣል ሁሉ የሚለውን እናያለን አሁን ግን ለረፍት ለተመልካቾቻችን አንድ ሙዚቃ እንጋብዛቸው አዎ እንጋብዛለን እሺ የማንን ሙዚቃ ባንቺ ምርጫ ይሁን ፋጡማ የአፋር ሙዚቃ ይሁን ስለዚህ የእናንተ ባህል ማለት ነው አዎ የኛ ባህል ነው የኛ ሙዚቃ የአፋር ሙዚቃ ማለት ነው ስለዚህ የተወደዳችሁ ተመልካቾቻችን አንድ ቆንጆ የአፋር ሙዚቃ እንጋብዛችኋለን በፋጡማ ምርጫ እሱን ተመልከቱና ተመልሰን እንገናኛለን محرمننا عفرنا باينتا محرمننا عفرنا باينتا محرمننا عفرنا باينتا محرمننا عفرنا باينتا لقينا بعين بوي عبرنا باينتا
عدلقينو كعيمبوي عبرنا باينتا دوسي كاسمعيتا عبرنا باينتا عبدرا أرتع اللولو دالولو المعادن أسعلي عصابادني دالولو المعادن كينو قدالينو يومي دكينتا أفرنا باينتو محارمانينا أفرنا باينتو محارمانينا أفرنا باينتو يا الله سلامة بيسما روح أمان يا الله سلامة بيسما روح أمان سنين يا دا أفرنا باينتو disigno now among bakishlo jekwe disigno now among bakishlo afta ma aparadairo aparana bayinta maharamanina aparana bayinta maharamanina aparana bayinta maharamanina أفرنا بايتا محال مانينا أفرنا بايتا عدلقينو كعيمبوي أفرنا بايتا عدلقينو كعيمبوي عبرنا باينتا دوسي كاسمعيتا عبرنا باينتا أبدرا أرتع اللدوغي دالولو المعادن أسعلي عصابادني دالولو المعادن كينو قدالينو يومي دكيينتا محارمانينا أفرنا باينتو محارمانينا أفرنا باينتو محارمانينا أفرنا باينتا محارمانينا أفرنا باينتا يا الله سلامة بيسما روح أمان يا الله سلامة بيسما روح أمان سنين يا دا أفرنا باينتا جكوي ديسيغنو ناو أمان بكيلو جكوي ديسيغنو ناو أمان بكيلو أفتما أفردايلو أفرنا باينتا أرتيكا سمعتيتا أفرنا باينتا سمعتك أفرنا باينتا محارمانينا أفرنا باينتا محارمانينا
የተወደዳችሁ ተመልካቾቻችን እንግዲህ ሙዚቃ ተገባብዘን ተመልሰን ተገናኘን። ዛሬ እንግዲህ የአፋር ብሄረሰብ ባህላዊ የቤት አሰራር ምን ይመስላል፣ በውስጡስ ምን አይነት ማጌጫዎች አሉት፣ በምንስ ነው የሚጠቀሙት የሚገለገሉት የሚለውን በሙሉ እያየን ነው። ውጪውን ተመልክተናል፣ አሰራሩን አይተናል። አሁን ደግሞ በፋጡማ ኑር አስተርጓሚነት በወይዘሮ ፋጡማ ሁሴን አይደለ በሳቸው ቤት ውስጥ ተገኝተናል። ቤታቸውን እንዴት ነው የሚያጋጊጡት፣ እንዲሁም በቤታቸው ውስጥ ምን አይነት መገልገያ ቁሳቁሶችን ይጠቀማሉ፣ ከምን ይሰራሉ የሚለውን ሁሉ ያጫውቱናል። እንደምን አሉ ወይዘሮ ፋጡማ? መጀመሪያ እኛ ነጩን እንገዛለን ሙጋ አፈካላንዳና በኋላ ቀለም እንገዛለን ማህራ ይርስ ሃይና ሆቲራ ቀለማት ሃይና ያ እንጋውኑ እንትን አርገን እንደዚህ ሃይና ታሃይና ያ እንጋውኑ እስር አርገን ዶሉ በቀለም ላይ እናረጋለን ዳርሳ ካዋ አይነ መቴ ሃይ ዳራሙሪ ይሄንን ሃይ ከቆዳ ነው የሚሰራው። ይሄንን ይሄንንማ ከቆዳ ነው የሚሰራው። ቆዳ ይታይ ሃይና አብክስ ሃይና አራት ሃይና ሰራ ረጋዳ ሃይ ሃይና ወቁፋ አዱዱም ባይ አዱፋ እንት ይሄንን በቆዳ አርገን ያ ቆዳይቱን እሽት በእንትን አርገን እዚህ ላይ ይሰፋል። በነጭ እንጋ ላይ ነሰፋለን። ምንድነው አገልግሎቱ? ምንድነው አሁን ከዛ በዚህ የሚደረገው? ወተት ይደረግበታል። ወተት የግመል አይደለም፣ የከብት የከብት ይለያያሉ። ሌሎቹ ከዚህ ጋር አንድ ናቸው? አዎ አንድ ናቸው። ትልቅ ነው እሱ። ይሄ ትልቅ ነው። የአንድ የከብት ወተት ይይዛል። ስለዚህ እነዚህ የወተት መጠጫዎች የወተት ናቸው። እንደው ግድግዳ ላይ የምንመለከታቸውስ እነዚህስ ምንድን ናቸው? ለማጌጥ ብቻ የተሰቀሉ ናቸው? አገልግሎት አላቸው? አለው፣ ጌጥ አለው። እስቲ እንገሩ። የቺ ናቸው። አንቺ ከዛ አንድ ወንጭ ደግሞ እንደ ሰሃን ቂጣ አርገን ይዘገብታል። እንደዚህ አርገን ነው የምናመጣው። ይሄ መክደኛው ነው፣ ይሄ ማቅረቢያ ማቅረቢያ ነው። ስለዚህ ይሄም ከኡንጋ ነው የሚሰራው። ከኡንጋ ነው ሁሉ ቀለም አርገን በኡንጋ ነው የምንሰራው። ከዛ ቤት ውስጥ ደግሞ እንደ ማጌጫ ይሰቀላል። ይሰቀላል። እነዚህ ይሄንን ደግሞ ይዘረግ ሙቀት ስለሆነ ይሄ ለትልቅ ሰው ነው የምንሰጠው። ይሄ ለሙሽራ እንዳይሞቃት ማለት ነው። ይሄስ ሁሉ ወንድ ነው፣ ለወንዶች ይሄ ለወንዶች ነው። በምን ይለያል የሴትና የወንድ? ሴት የላትም፣ ለወንድ ነው። አይደለም የለም፣ በእኛ አዳ ሴት የለም፣ ወንድ ነው። ወንድ ብቻ ወንድ ጋር ያለው ሙሽሮቹ እና ለወንድ ነው የምንሰጠው። የሱ ጋር ያለው ሙሽሮች እሱ ጋር ይሆናል። አራት ሲሆን አምስትም ቢሆን ከሙቀቱ ጋር ጥሩ ነው። ጥሩ ነው። በደንብ ንፋስ ይስባል። ለሴትም ቢሰጥ ጥሩ ነበር። በአፋር ከፍተኛ ሙቀት አለ። ያንን ሙቀት ለመከላከል ሲሞቅም ቀዝቀዝ እንዲሉ ለማድረግ የሚያዘጋጁት ባህላዊ ስሙ ምንድነው? ማይበራሃ አሩስ ማይበራሃ የተባለ እንደ መሳሪያ የሚገለገሉበት ነው። እስቲ ሌሎቹንም እንያቸው።
ይተኛበታሉ። ስለዚህ ማታ ማታ መተኛ ይሆናል ቀን ደግሞ እንደዚህ ይሸፈናል ይሸፈናል አዳችን ሲመጣ ዝርግት እናረጋለን ግርግዳ ላይ አዳችን ሲመጣ ይሄ ሰላታችን ሃይማኖታችን መስገጃ ነው ይለያያሉ ይለያያሉ ይሄ የሰላት ነው እሱስ ግርግዳ ቤት ላይ እንሰቀላለን ማጌጫ ነው ማጌጫ ይሄ ማለቢያ ነው ይሄ ይቺ ማለቢያ ናት ይሄ ይገለበጠበታል ከዚህ ታልቦ ወደዚህ ይገለበጣል ናጠሳለን ይጠሳል ይሄን ይታጠናል ይሄንን እንጨት አለ ምን ይባላል አዳንጋሊ የወርሰቱ ይሄ አልጋ ምንተኝበት ነው ያንንማ ያልጋ ፍዲማን ይባላልን ንለብሳለን አልጋ ላይ ይለበሳል ከላይስ ምን ይለበሳል አንሶላ ይለበሳል ሙቀትም ስለሆነ ብዙ አናርግም ቀዝቃዛ ሲመጣ ነው እንዳየሁት ከሆነ ብርድ ልብስ ምናምን የሚያስፈልገው አካባቢ አይደለም በእያንዳንዱ ቤት አካል ሆኖ የምናገኘው ደግሞ አንድ ጎድጎድ ያለ ነገር አለ ምንድነው ይሄ ማማ ጢስ ይገባበታል ጢስ ማለት የምን የኪላና ባህላችን ነው ሴት ይገባበታል ትታጠናለች ሴት ልጅ ለምንድን ነው የሚጠቅመው የውበት መጠበቂያ ነው ወይስ ምንድነው በእኛ ባህላችን እስቲ ያሳዩኝ ነው እንዴት ነው የሚደረገው ይሄንን ጉርጓድ እንቆፍራለን እሳት እናስገባበታለን እንጨቱን እናርገበታለን የእንጨቱ የተለየ እንጨት ነው የተለየ ነው ምን ይባላል እንጨቱ ኪላ ቦደበርሃ መጀመሪያ እንለብሳለን ምንድነው የሚለብሰው ጉርጓድ ላይ ይሄ ከኡንጋ ሰርተን ነው ከኡንጋ ዲቦራ ነው ከዚህ ከኡንጋ ብዙ ነገር ይሰራል ብዙ ነገር ነው እሳት አርጋ እንደዚህ ነው የምትደለበት ትገባለሽ እሺ ግቢ እዛ ልሂድ ነኝ ሂጂ ልቁ አይደለም ቁጭ በይ እግርሽ ወደዚህ አርጊና ቁጭ በይ እግርሽ ወደፊት ወደፊት ቁጭ በይ በቂጥሽ መቀመጫ የለም እንደዛ ነው የባህላችን ጨርቅ እንደዚህ ለፊት ነው የሚሆነው አይደለም በሙሉስ ይሄንን ይውጣው የሙሽራ ነው ይሄ ለያፋር ሴት እንደዚህ ነው ይሄ አሁን ጠቀሜታው ምንድነው ለጅምስሽ ጥሩ ነው ለገላሽን ለሰውነት ጥሩ ነው ሌላ ይሄ ቦሎቅያ ነው የሚባለው ቦሎቅያ ትገባለሽ ደሞ ሙሽራ ስትሆን ይገባል ደሞ ስትወልድ ትገባለሽ ስትወልድ ለምንድን ነው የሚገባው ይገባል በእኛ አዳ ላይ ይገባል ጥቅም አለው ለሰውነት ስኳርም ጥሩ ነው ለስኳር ለደም ብዛት ደግሞ ጥሩ ነው ለሴት ይጠቀማል ለሴት በአጠቃላይ ጠቃሚ ነው ያፍናል እንዴት ነው አይከብድም ለኛ ደስ ይላል ጥሩ ነው ምን ያህል ደቂቃ ይቆያል እዚህ ውስጥ አሁን እንቆያለን እኛ ምን ያህል በአንድ ደቂቃ ላይ 2 ደቂቃ ሙሉን አራጋለን ለኛ ትምርታችን ይሄ ነው ንገባባታለን ደስ ይለናል ለላባችን ጥሩ ነው በነገራችን ላይ ተመልካቾች ጥሩ ጠረን አለው ሽታው ደስ ይላል ይሄንን ለላቡ ጥሩ ነው ለሴት ይጠቀማል ሽታው እንደህና ነው ደስ ይላል በጧት አሁን ጥሩ ሰዓት ነው ማለት ነው በጧት ስለመጣ ከዚህ እናልፋለን ከዚህ መጀመሪያ ሰላት ስንሰግድ በኋላ ነው የምንገባው ከሰላት ከተሰገደ በኋላ እንገባለን
ስለዚህ አሁን በጧት መሆኑ ጥሩ ነው ጥሩ ሰዓት ነው ማለት ነው ጥሩ ነው ስለዚህ በቃ ማለት ነው በቃ ጨርሰናል አሁን ምንድነው የሚደረገው ይታጠባል ሰውነት ወይስ አይደለም አንታጠበም እኛ በቃ እንደዚህ ነው እንደዚህ ጥሩ ነው ለሴት ጥሩ ነው ከላቡ ጋር ጥሩ ነው እሺ በጣም አመሰግናለሁ ወይዘሮ ፋጡማ አሁንኛ በሱ ላይ እንተኛለን ማታ ይሴት እቺ ጋር ጥቁር ናት አታይ ጥቁር ናት አው ደሞ ሽታው ናታይ የቦሎቄው ሽታው ደስ ይላል ጥሩ ነው ደስ ይላል እንተኛበታለን ሰው ካለ ካንደም ሂዳያ ባንዲ አማ ሲተላ ረማይ ሂዳያ ባንዲ አማ ተባዑ ዳንጋማ እንዳ ሂዳያ ባንዲ አማ ሲተላ ረማይ ሂዳያ ባንዲ አማ ናዮማ ተናዲ ባዳ ረሙራ ሂዳያ ባንዲ አማ ሲተላ ረማይ ሂዳያ ባንዲ አማ ይሳይ መራው ያለ ሰዳት የአፋር ብሄረሰብ ሴቶች ቤቶችን ሲያዘጋጁ የተለያዩ ስራዎችን በህብረት በደቦ ሲሰሩ የሚጫወቷቸው ጨዋታዎች አሉ እነሱን እንመለከታለን ቤት ውስጥ የነበረን ቆይታ ግን ይሄንን ይመስል ነበር ወይዘሮ ፋጡማ ከልብ እናመሰግናለን ስለተቀበሉን ፋጡማም አመሰግናለሁ መልካም ቀን ይሁንላችሁ ተመልካቾቻችንም አብራችሁን እንድትቆዩ ነው የምንጋብዛችሁ መልካም ቆይታ
ሰላም ነው ሰላም ነው ቤቱ አለቀ ገባን። እንዴት ነው? ቆንጆ ሆኖ አለቀ? ቆንጆ ነው። እስቲ ንገሪኝ። ቆንጆ ተሰራ። ቤታችን ወደ ቤታችን ገብተናል፣ አብቅተናል። ስለዚህ አሁን በቃ ኑሮ ተጀምሯል ማለት ነው? አዎ ተጀምሯል። በጣም ደስ ይላል። ደስ ይላል። እስቲ ቤት በሚሰራበት ወቅት ሴቶች ናቸው የሚሰሩትና ቤት በሚሰራበት ወቅት ምን ይዘጋጃል? ልክ አሁን ቤት ተሰርቶ እንደዚህ ሲመረቅ ምን አይነት ዝግጅት ይደረጋል? ለጎረቤት ይደረጋል። በአዳችን ወተት እናስመጣለን፣ ሙፌ እንጋግራለን፣ ቅቤ እናደርግበታለን፣ እርጎ እናመጣለን፣ ጥሬ ወተት እናመጣለን። ሁሉን ይበላል። ዛሬ አሳኪ ሃይሮ ብሄረሰብ ሃይሮ የብሄረሰቦች ዛሬ ሴቶች በቁዓ የአፋር ባህል ዳቦ እንደገና ሳብታ የሚባለው ይሄ ኩልሱ እስከ ሰበሰደሩ መጣ ይበላል። ዛሬ ጋበዛቸው ያ ዛሬ ሁሉ እንግዳ መጥቶ እንደዚህ እናደርጋለን። እንግዳችን ሲመጣ እንገበዛለን፣ እንጫወታለን። እንደዛ ነው። በአፋር ባህል ልክ እንግዳ ሲመጣ ሴቶች እልል ብለው ነው የሚቀበሉት። ለምንድን ነው? ደስታ ነው። ደስ ይለናል። ለእንግዳ ከእኛ ክልል ላይ የገባው እንግዳ እንቀበላለን። ደስ ይለናል። ሴትም ወንድም ሂሰላለን ይላለን። ደስ ይበልልኝ አንተ እንጫወታለን። حلاكم هاي انت حلها راح يسال علي ስለዚህ ማንኛውም እንግዳ ሲመጣ እንደዚህ ያላችሁ ትቀበላላችሁ ማለት ነው። ምን ማለት ነው? ጫወታለን። ጫወታችን ነው። ትርጉሙ ምንድነው? ረሂ ሲራሬ ነው። ጫወታ ነው። እንኳን ደህና መጡ ማለት ነው። እንኳን ደህና መጣችሁ ማለት ነው። መልካም ቆይታ እንደዛ ነው። ንገሪና። እንደም መልካም ቆይታችሁ በደስታ እንቀበላለን፣ እንጫወታለን። እንደዛ ማለት እንደዛ። በአፋር ብሄረሰብ ዘንድ ሴቶች ቤትን እንደዚህ ያሳምረው ከሰሩ በኋላ የሚጫወቱት ጨዋታ አለ። ከረሞ ይባላል አይደለ? ከረሞ እስቲ እንዴት ነው የሚጫወቱት? ያሳዩናል። ቆይታችሁን ከኛ ጋር እንድታደርጉ እስቲ ያሳዩን። ከረሞ አሁን
ፋጡማ እንግዲህ ቤትሽን ጎረቤቶችሽ መጥተው እንደዚህ መርቀውልሻል ዱዓም አድርገውልሻል እኛም ደግሞ የዓለም ቤት የሲሳይ ቤት ይሁን ብለናል በጣም እናመሰግናለን የተወደዳችሁ ተመልካቾቻችንም እንግዲህ የዛሬው ውበታችንን ዝግጅታችንን በአፋር ክልል ተገኝተን በዚህ በሰመራ ማለት ነው የአፋር ብሄረሰብ ባህላዊ የቤት አሰራር ምን ይመስላል ማን ነው የሚሰራው እንዴት ነው የሚሰራው ከምን ይሰራል በውስጡስ ምን መገልገያዎች አሉት ቁሳቁሶቹ ምንድናቸው ከዛስ ጎረቤት ተጠራርቶ ቤት እንዴት ነው የሚመረቀው ሚሊዮን ሁሉ ዳሰናል በዛሬው ውበታችን ዝግጅቱን ያዘጋጀሁላችሁ ታሪኳ ሲሳይ ነኝ የካሜራ ባለሙያችን አለማየሁ ፍቅሬ ነው ሳምንት ወደ ሌላ ቦታ በሌላ ርዕሰ ጉዳይ እንጠብቃችኋለን እስከ ሳምንት ድረስ ግን የሳምንት ሰው ይበላል